ሰላም ጤና ይስጥልን እንዴታመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን እንግዲህ ውድ ቤተሰቦቻችን ዛሬ ሰላዮቹ የሚለው ርዕስን እንድጠቀም ፍቀዱልኝ እናንተ ፍቃደኛ ከሆናችሁ በዛሬው የቪዲዮ ሂደት ላይ ሄርሚ በቻናሉ ላይ አንድ አዲስ ነገር ጭናልን ነበር ይህ ምንድነው የሚለው የኤፍሬምንና የሩታን የተደበቀ ፋይል ይዘን መተናል እያሉ ነው ይህንን ደግሞ እያንዳንዱን ያብጠለጠልን እነዚህ ሌቦች እነዚህ ውሸታሞች እነዚህ ሰዎች የቀጠፉትን ቅጥፈት የዋሹትን ውሸት ወደ እናንተ እናጋልጥ ይሆናል በቅድሚያ ግን ሁላችሁም ይህን ቪዲዮ ስትመለከቱ ላይክ ያደረጋችሁ ላይክ አድርጉ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁ እስቲ በመጀመሪያ ግን ቪዲዮውን አይተን እንመለስ አንተ ለምታመም ትክክለኛ መረጃ ኤፍሬም ሩታ እንደሆኑ እየነገርኩ ነው እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል አሁን ላይ ስልካችን ላይ ነው ያለነው ታየዋለህ ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ ገባህ አይደለ ምክንያቱም ከዚህ በላይ መረጃ የለም ከዚህ በላይ አሁን ስልክ ላይ አለ ይሄንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም አቤል አሳየን እሺ እና ደግሞ አንድ በመጨረሻ እንግዲህ ውድ ቤተሰቦቻችን እንዳያችሁት ነው አቤል ይቅርታ ጠይቋቸው ነበር ሩታና ኤፍሬምን ግን ሩታና ኤፍሬምን ይቅርታ ይጠይቃቸው ለስለላ እንደነበረ የአብርሽን ጤና ከመጠበቅ አንጻር ሰርጎ ገብ ሆኖ ያሉትን መረጃዎች በጠቅላላ ወስዶ ስለ አብርሽ የደረሰበት ጉዳት እንዲሁም ሄርሜላ ንጹህነቷን የሚያውጅ ሙሉ ለሙሉ ፋይል ይዞ እንደወጣ እየተናገረ ይገኛል ይህ እጅግ በጣም አሳፋሪና ውሸት የተሞላበት እነ ሩታና ኤፍሬምን ለመወንጀል የሄዱበት ጥግ እንደሆነ 100% ያረጋገጥንበት ሌላ ተቀጥላ ቪዲዮ ሳንጠብቅ እዚሁ ላይ እጅ ከፍንጅ የምንይዝበት ትክክለኛ መረጃ ስላለ አብራችሁን ቆዩ በመጀመሪያ ውድ ቤተሰቦቻችን ወደ አብርሽ የመጡት አንተ ስለመታመምህ ምክንያት የሆኑብህ ሩታና ኤፍሬም እንደሆኑ ትልቅ መረጃ እኛ ዘንድ አለ እያሉ ነበረ ስለዚህ ይህንን መረጃም ለአብርሽ ይዘውለት መጥተው አብርሽ እንዲያዳምጠው ጠይቀዋል አብርሽም ፎቶውንም ቮይሱንም እንዳዳመጠ በቪዲዮ ተመልክተናል ብዬ አስባለሁ ነገር ግን ይሄ ነገር እውነት አቤል ወደነ ሩታና ኤፍሬም ተመልሶ በዚህ ልክ መረጃ አጣርቶ ቮይስ ሰርቆ ወደዚህ ይዞ የመጣበትን እያንዳንዱን ነገር እንነጋገር በመጀመሪያ ደረጃ የስልክ ልውውጥ ከሆነ አንድ ሰው የሆነ ከባድ ወንጀል ሰርቶ አሊያም ደግሞ ትልቅ ሀገራዊ ክንውኖችን ጥሶ ወይም ደግሞ የሰው ነፍስ አጥፍቶ ካልሆነ በስተቀር በምንም ተአምር ቴሌ እንኳን ለመንግስት ወይም ደግሞ ለፖሊስ አካላቶች መረጃ ማቀበል አይችልም መረጃም አያቀብልም ፍቃደኛም አይሆንም አይደለም እንዳንተ አይነቱ ተራ ለሆነ አቤል ለተባልከው ሰውዬ ከሃዲ ለሆንከው አቤል ለተባልከው ሰውዬ ቮይስ ሊሰጥህ ወይም ደግሞ ቮይስ ልትቀዳ አይደለም ለመርማሪዎች ለፌዴራል መርማሪዎች እንኳን የአንድ ሰው የፕራይቬሲ ቮይስ ዝም ብሎ ከቴሌ አይወጣም እውነት ይህን የድምፅ ልውውጣቸውን አንተ በምን አይነት መንገድ አገኘህ የሚለውን ሁላችንም እየጠበቅን ነበር አንድም ትክክል የሚመስል ነገር አልተናገርክም እኔም አሁን ግልጽ ለማድረግ ያክል እውነቱን ስነግራችሁ አንድ ሰው የስልክ ልውውጡን የተነጋገረበትን ነገር ለፌዴራል ፖሊስ እንኳን ቴሌ አሳልፎ የሚሰጠው ይህ ሰው ወንጀል ሰርቷል ብሎ ሲታመንበት ወይም ደግሞ ከፍርድ ቤት የቮይሱ እንዲወጣ ሲፈቀድ ካልሆነ በስተቀር ቴሌ እንኳን ለፌዴራል መንግስት አሳልፎ ቮይስ መስጠት አይችልም አንተ ቀጣፊ ወራዳ አታላይና የሰው ስም ለማጥፋት የሄድክበት ጥግ እንደሆነ በተለይ ዳኒ የተባልክ ሰው ራስህን ከሩታና ከሄርሜላ አንቺ ምረጥ ከማለት ነፃ እንደሆንክ ትናንትና በተናገርክበት ቅስፈት ዛሬ ደግሞ ሩታና ኤፍሬም ወንጀለኛ ናቸው ብለህ በዚህ ልክ መከራከርህ አብርሽን ለማሳመን መጣርህ አንተም ወራዳና ውሸታም ቀጣፊ እንደሆናችሁ በዚህ አጋጣሚ ልገልጽላችሁ እወዳለሁ አቤል ደግሞ አንተም ብሎ አታላይ አሁን አንተ ነፍስ አለኝ ብለህ ሩታና ኤፍሬምን ያታለልካቸው ይመስላል ሲቀጥል ደግሞ አሁን እዚህ ጋር የአቤልን ሌብነት ቀጣፊነት ልያዝላችሁ በመጀመሪያ ደረጃ ይህንን ቮይስ ምን አለ አንተ ገና ከመታመም አስቀድሞ የተነጋገሩት የድምፅ ልውውጥ ነው በንጋታው አንተ ታመምክ አንተ ተለወጥክ አለው ኤፍሬም አቤል መቼ ነው እነ ሩታና ኤፍሬምን ይቅርታ ይጠይቀው አብርሽ ከታመመ ከ15 ቀን በኋላ አብርሽ ከታመመ ምናልባትም ከ20 ቀን በኋላ ነው እነዚህን ሰዎች ይቅርታ ጠይቆ ወደነ ኤፍሬምና
ወደነ ሩታ ሐሳብ የተመለሰው። ይህም ደግሞ እኛ በቪዲዮ አንድም ይቅርታ ሲጠይቃቸው አላየንም። ወደነ ኤፍሬምና ወደነ ሩታ እንደተቀላቀለም የሚያሳይ ምንም አይነት መረጃ በቪዲዮም አልወጣም፣ አልተመለከትም። አንድ ጓደኛ ነበረችው። ያቺ ጓደኛው እዚህ ቦታ ይዘሽው ይጂ አለቻት ሩታ። ይሄ ልጅ ደህና አይደለም፣ ይሄ ልጅ የሆነ ነገር ደርሶበት ነው እንጂ በዚህ ልክ እኛ ያላደረግነውን ከሄርሜላ ጎን ሆኖ በዚህ ልክ እኛን አይሟገተንም ነበር። ስለዚህ ምናልባት እንደ አብርሽ የሆነ ችግር ደርሶበት ከሆነ የሆነ ቦታ ውሰጂው አለችኝ። ስለዚህ አንተንም ወሰድኩ፣ ከወሰድኩ በኋላ ደህና ሆነ ተመለስክ አለችው። ያለችው አሁን ምናልባት ከ8 ቀን ከ9 ቀን በፊት ነው። አብርሽ የታመመው ምናልባት አብርሽን በአፉ እንደተናገረው ምናልባት 1 ወር አካባቢ ሊሆነው ነው። 1 ወርም አልፎታል። እና ውድ ቤተሰቦቻችን ይሄ ልጅ ቃል በቃል ሲቀጥፍ እንመልከተው። ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። አቤል አሳየን። እሺ። እና ደግሞ አንድ በመጨረሻ ከማሳየት በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም የማይጠረጠር ሰው ነው የጠረጠርከው። ሄርሜላን እዚህ ውስጥ ማካተት አልነበረብን። አቤል ያልተረዳው ነገር ብሎ ታውቃለህ። አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም እዚህ ደግሞ ሆኖ ተጠያቂ ናችሁ እያለ ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይሄንን ሰምተህ ስለዚህ አሁን እናንተ እርግጠኛ እንድትሆኑልኝ የምፈልገው አቤል ይሄንን መረጃ ቅድም እንደተናገርኩት ከቴሌ ማግኘት በፍጹም አይችልም። ሲቀጥልም ደግሞ ቴሌግራም ላይ መጥለፍ የሚችልበት ሁኔታ ላይ አቤል ነው ወይ? እነዚህ ሰዎች በቴሌግራም ነው፣ በኢንስታግራም ነው፣ በፌስቡክ ነው ወይስ በደረቅ የስልክ በኖርማል ስልክ ልውውጥ ነው የተነጋገሩት? ይህንንም ግልጽ አድርግልን። ይህንን ግልጽ ስታደርግ ደግሞ ውሸታም እንደሆንክ ይበልጥ ደግሞ ሚዲያ ላይ መተህ እንደዋሸው ግልጽ ወጥቶ አንተ ቀጣፊና ውሸታም እንደሆንክ አብርሽም መልሶ አይነን ሊያይ እንደማይፈልግ በዛ አጋጣሚ ልገልጽ እወዳለሁ። ምክንያቱም የአንድን ሰው ስም ለማጥፋት በዚህ ደረጃ መሄድህ በራሱ አንድ ወራዳነትና ውሸት። ሄርሜላ በምን አይነት መልኩ እጅህን ጠምዝዛ ወደዚህ ሲቹዌሽን ውስጥ እንዳስገባች እዚህ ጋር መናገር ይቻላል። አብርሽ እናንተን ፈጽሞ ሊያምናችሁ አልቻለም። እናንተ የሰለጠነ ዘመን ላይ ያለው ነው እኮ እያንዳንዱ። አሁን አብርሽ የጠየቀውን ጥያቄ ላሰማችሁ። ይህን ፎቶ ማን ያነሳቸው? ወደነሱ እሱ ዋናው ነገር ተመልከት እንጂ የእነሱን ሴራ ተመልከት እንጂ ይሄን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ አቤል እያሳየኝ ያለው የሩታና የኤፍሬምን ፎቶ ማለት ነው እያሳየኝ ያለው። እሺ ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትም ነገር ታየዋለህ። አሁን ደግሞ ቮይሱን ስማ። ውጣና ላሳይ ቮይሱን። ይሄን ፎቶ ቆይ ማን ያነሳው? አንተ በንጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ስለዚህ ይሄ ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለው ነገር ሲጀመር ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያደረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒ ለአንተ ሲል ብዙ ለፍቷል። ሄርሜላ እኔ ግራ ገባኝ። አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለ? አሁን እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይስ አለ። ይሄ ነገር ዘመኑ ብዙ ነገር የተሰራበት ያለ ዘመን ነው። ኤአይም ሊሰራ ይችላል አይደለም? እንደዚህ አሁን ኤፍሬምና ሩታ ተቀምጠው የነበረበት ሁኔታ ምንም የሚያሳይ ነገር የለም አላቸው። አይ ከፎቶው ጀርባ ባክግራውንድ ጀርባ ፎቶውን እንዲህ ጥልቅ ብለህ ስታየው ፎቶውን ስትመረምረው የሆነ ነገር አይታይህም? በቃ ለእኛ ብቻ ነው የሚታየው፣ አብስትራክት ነው ማለት ነው የቀራቸው። እንዴ እነዚህ ሰዎች ቁጭ ማለት አይችሉም? አብረው ብዙ ነገር አሳልፈዋል። ሩታ ስታለቅስ ስታዝን፣ አንተ ጥልሃት ስትሄድ ሩታ አንቺ የሆነ ነገር አስደረገሽበታል፣ አንቺ አብርሽ ላይ ጠንቅ ነበርሽ፣ የህመሙ መንስኤ ነሽ የተባለች አይምሮዋ ሲጎዳ ከጎኗ እኮ ኤፊ እንደነበረ ግልጽ ነው። እነ ቡዜና ዴቭ እንኳን ወደ ሩታ ቤት ሲሄዱ እኮ በምሽት በሌሊት እንኳን አግኝተውት ነበር። ይህ ማለት ከሩታ ጎን ነበር ይሄ ልጅ። የትም ቦታ ቢገኙ እነዚህ ሰዎች ትክክል ነበሩ። ግን ይሄ ፎቶ ምንን ያመለክታል ብለዋል አብርሽ። ምንን ያመለክታል? አብሮ ፎቶ አንስቶ ይዞ መምጣት እኮ መረጃ ይዞ እንደመምጣት አይደለም። ኢንስፔክተር ስርዓት ይኑርህ። ኢንስፔክተር አቤል የዛሬውን የወራዳነት ተግባርን ማዕረግ ተሰጥተዋል። ምን የሚል ማዕረግ? ቀጣፊ፣ ወራዳ፣ ውሸታም የሚል እና ደግሞ ሙልጭልጭ ሳሙና የሚል። ምክንያቱም እንዳንተ አይነት ደግሞ ውሸታም ሰው በህይወት የተመልክቼ አላውቅም። ምክንያቱም የተመለስክበትን መንገድ አያሳምንም። አሁንም ወደ እነ ሄርሜላ ተመልሻለሁ ያልክበት መንገድ አያሳምንም። አንተ እውነት የአብርሽን ጤና ለመጠበቅ ቢሆን አብርሽ እንደዚህ መሆኑ አሳስቦ ቢሆን ይሄን ቪዲዮ ካየህ በኋላ ወደ ሄርሜላ ካልተመለስክ እንግዲህ መጀመሪያውኑ ወደ ሄርሜላ ለመመለስ ፍቃደኛ አልነበርክም የሚል ደጋግመ እየነገርከው ነበር። እዚህ ጋር አብርሽ ከሄርሜላ ጋር እንዲሆን የማድረግ እርምጃ እንጂ የተራመዱ ያሉት አብርሽ ደና ስለመሆኑ አብርሽ አሁን ስላለበት ስነልቦናዊ ሂደት
እነሱ ምንም አላስጨነቃቸውም። ዛሬም መረጃውን ይዘው ሲመጡ ሄርሜላ ላስቀጥላት ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። እሺ ዳኒን አስቀጥለው። ማስረጃ ስለምታውቅ መረጃውን ይዛ ትመጣለች። እኔ ምንድነው የምልህ አብርሃም፣ እውነታውን ለመቀበል ወይ ደግሞ ሄርሜላ ላለመቀበል ነው የሚመስለው የምታደርገው ነገር። ምክንያቱም እሺ አቤልን እናስቀጥለው። ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያደረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒ ለአንተ ሲል ብዙ ለፍቷል። ሄርሜላ ሶስቱም አንተ ላይ እነ ኤፍሬምና ሩታ የሆነ ነገር አስደርገውብሃል። ወይኔ ወንድሜ አሁን ደህና ነህ? ይሄ ነገር እኮ በጣም ይጎዳል። አሁን ሙሉ ለሙሉ ጤናኛ ነህ አይደለ? እንዲህ በመሆንህ በጣም አዝኛለሁ ምናምን እያለ ስለ አብርሽ ጤንነት አሁን እነዚህ ወዳጆቹ ከጎኑ የነበሩ በወንድሙ መከዳቱ የተሰማውን ስሜት አይደለም ሲጠይቁት የነበረው። ይሄን መረጃ ካየ በኋላ ግን ወደ እኔ መመለስ አለብህ እያለች ነው ሄርሜላ። አቤል ደግሞ ወደ ሄርሜላ መመለስ አለብህ፣ ዳኒም ወደ ሄርሜላ መመለስ አለብህ እያሉት ይገኛሉ። ይህ ማለት እቅድና ውጥናቸው አብርሽን ወደ ሄርሜላ የመመለስ ነው እንጂ አብርሽ እንደታመመ አስጨንቋቸው ወደ ጤናው እንዲመለስ ምንም አይነት ፍላጎት የላቸውም እነዚህ ሌቦችና ወራጆች። ዳኒ እዚህ ጋር ምን አለ? ሁለቱም ያለውን ነገር አላመንክምና ሄርሜላ ደግሞ እውነታ ስላላትና ብዙ ነገሮችን በማስረጃ ስለምታውቅ መረጃውን ይዛ ትመጣለች። እኔ ምንድነው የምልህ አብርሃም፣ እውነታውን ለመቀበል ወይ ደግሞ ሄርሜላ ላለመቀበል ነው የሚመስለው የምታደርገው ነገር። ምክንያቱም እውነትን ላለመቀበል ነው የሚመስለው። የትኛውን እውነት? አሁን ይዛችሁ የመጣችሁት እውነት የትኛው እውነት ነው? እናንተ እንድትገልጹልን የምንፈልገው በመጀመሪያ ደረጃ ቮይሱም ፎቶም ፐብሊክ ይሁን፣ ህዝብ ይፍረድ፣ ህዝብ ይየው ሲባል አይ ህዝብ እንዲያየው እንዲፈርድ አንፈልግም አሉ። ውድ ቤተሰቦቻችን ይሄን በአጽሮት ተመልከቱልኝ። በመጀመሪያ ደረጃ ሄርሜላ ስለ ሩታ ፕራይቬሲ የሚያስጨንቃት ይመስላችኋል? ሄርሜላ እውነት ስለ ሩታን ጋድ የሚያወጣ ሩታን አደባባይ ላይ የሚያሳጣ አደባባይ ላይ ተሰቀል የሚያስብል መረጃ እንኳን ቢኖራት ታወጣለች። በፍጹም ለሩታ የምታስብ አይነት ልጅ አይደለችም ሄርሜላ። ነገር ግን ይሄ ፋይል እርግጠኛ ያልሆነችበት ወይም ደግሞ በኤአይ አሊያም ደግሞ በአርቲፊሻል በሆነ ነገር እንደተሰራ እርግጠኛ ስለሆኑ እነዚህ ቀጣፊና ውሸታም ስለሆኑ እኛ አብርሽ ምን ሆኖ ታመመ የሚለውን እንኳን መልስ እንዳናገኝ አይ ሚዲያ ላይ እንዲወጣ አንፈልግም፣ የእነዚህ ልጆች ፕራይቬሲ መጠበቅ አለበት አይለች። እውነት እናንተ ስታስቡት እንደው የሄርሜላ ደጋፊዎች እንኳን እውነት ሄርሜላ ባለችበት ሲቹዌሽን ሩታን ማጋለጥና ሩታን ሚዲያ ላይ ማሳጣት ነው እንጂ የምትፈልገው ስለ ሩታ ፕራይቬሲ የምትጨነቅ ይመስላችኋል? እውነት ነጭዋን የምንነጋገር ከተባለ እንዳንቺ አይነት ደግሞ ወራዳና አስመሳይ ሰው አሁንም በፍጹም ልመለከትም ላይም አልችልም። ስለዚህ ሄርሜላ አንቺ አሁን እየሄድሽበት ያለው መንገድ ለዛሬ ሊያዛልቅሽ ይችላል። ለዛሬ እስከተወሰነ መንገድ ሊያራምድሽ ይችላል። ለዛሬ የተወሰነች ኩሬ ሊያሻግርሽ ይችላል። ወንዝ ግን አያሻግርሽም። ምክንያቱም አንቺ ጋር ሀቅና እውነት የለም። ሰውን በመወንጀል እኔ ሄርሜላ በመጣሽበት ሂደት ውስጥ ትናንትና ገና ነው ሩታን ሳትሆን እጅ ላያት የሄድሽው። እያንዳንዱ እርምጃሽ ላይ አብርሽን ለመውሰድ እንጂ እውነትን ሀቅን ይዘሽ እውነት ለአብርሽ ፍቅር ኖሮሽ አይደለም። አንቺ እኮ ጋዲት ፍቅር እኮ ጉንፋን ነው፣ እንደ ጉንፋን ነው። ሊሸሽጉት እንኳን የማይችሉ እኔ ለአንድ ሰው ፍቅር አለኝ ብዬ ፍቅርን መሸሸግ አይ አላፈቀርኩትም ማለት አልችልም። ምክንያቱም ፍቅር ሊሸሸግ የማይችል ብዙ ሰው እንደዚህ አይቶ ይሄ ልጅ ፍቅር ይዞታል፣ እቺ ልጅ ፍቅር አለባት ብሎ የሚናገሩት ስሜት ነው፣ የሚሸሸግም አይደለም። ስለዚህ እኛ ለምንድን ነው እውነትም ሄርሜላ ታፈቅረዋለች፣ እውነትም ሄርሜላ ትፈልጓለች፣ እውነትም ሄርሜላ ከሩታ በላይ ታፈቅረዋለች ብለን እንድንገምት ወይም እንድናስብ የሚያደርግ እንቅስቃሴ የሌለሽ አንቺ ውሸታም አፈቅረዋለሁ ብለሽ የምታስቢው እንደምታፈቅሪው ማሳየት የምትፈልጊው ሩታን በመጣልና ሩታን ባልሆነ መንገድ ሄዳለች ብለሽ በማጋፈጥ ነው። ይህ ደግሞ ቅድም እንደተናገርኩት ኩሬ እንጂ ባህር አያሻግርሽም። እመኝኝ ትወድቂያለሽ። አንተ አቤል ደግሞ እመነኝ ትወድቃለህ። ዳኒ ስራህ ነው። ስለዚህ አንተ ላይ ምንም ልፈርድብህ አልችልም። ሌላው እዚህ ጋር አቤል ከሩታ ጋር መልካም ጊዜ ያሳለፈ እንኳን አይመስልም። ሩታን በዚህ ልክ ሲያሳጣት፣ ሩታን በዚህ ልክ ሲፈርድባት፣ ለነገሩ እናንተ ላይ አቤል ላይ በፍጹም ልፈርድ አልችልም። አሁን አቤል ላይ ልፈርድ የማልችለው ይሁዳ እንኳን ክርስቶስን ስሞ ነው የሸጠው። አንተ በሩታ ላይ መቀየርህ ምንም አያስገርመኝም። ይሁዳ እንኳን ክርስቶስን እኮ ሸጦታል። ይሁዳ እንኳን ቆርቦ የወጣ ቀን በእጁ የቆረበውን ክርስቶስን እኮ ነው አሳልፎ ስሞ የሸጠው አይደለ? እንኳን አንተ ሩታ ላይ በዚህ ልክ መቀየርህ አያስደንቀኝም። ዓለም
ካርታዋ፣ ዓለም ምህዋሯ፣ ዓለም እንቅስቃሴዋ ይህ ነው። በውሸት የተመላ ያጎረሰውን እጅ ነካሽ ባለበት ዓለም ላይ ያንተ መቀየር ብዙም አያስደንቅም። አቤል ምን አለ? ሩታን ሲወቅሳት ሲከሳት እንጂ ምክንያቱም አንተ ላይ የሚያደርጉብህ ነገር ለማወቅና ምን እያደረጉ እንደሆነ ለማወቅ ነበረ። እሷም ለአንተ ለማስረዳት ነበረ። ከሩታም ከኤፍሬም ምንም ጉዳይ ኖሮኝ አይደለም። ምክንያቱም አንተ ላይ ያደረጉብህና እያደረጉብህ ያለውን ነገር ጠንቅቄ አውቃለሁ ከዛ በፊት። ሩታ ደግሞ ፈልገህም አይደለም እኔ ጠንቅቄ አውቃታለሁ። ሩታም ጠንቅቄ የማውቃት ሰው ነኝ። ከሄርሜላ ጋር ስለሆንክ ከሄርሜላ ጋር ጥሩ ላይፍ እያሳለፍክ ስለሆነ እንጂ ሌላ ብቻህን ብትሆን እርግጠኛ ነኝ አትፈልግህም። ቀናም ብላ አታይም። ግን ቀንታና ከሄርሜላ ጋር መሆን ስለማትፈልግ ነው። ላይፍ ስለተስተካከለ አሪፍ ላይፍ ስለሆንክ ነው። እኔ አቤላ አሁን አንድ ነገር ልንገር አይደለ? እኔ ስለ ሩታ ክፋት፣ ስለ ዮናታን ክፋት፣ ስለ ኤፍሬም ክፋት እንድትነግረኝ አይደለም። ልነግርህ ብቻ አይደለም ላስረዳህ ነው እኮ። አንዴ አዳምጠኝ። እኔ ማወቅ የምፈልገው ከእናንተ ከዚህ በፊት ከራሴ ጋር አልነበርኩኝም፣ ራሴን አላውቅም ነበረ። ለዛ ነገር ምክንያቱ ጠያቂ ናችሁ ዙሪያ ላይ። አብርሽ እዚህ ጋር እጅግ በጣም ነው ልቤን ያራስከው። በቃ ትክክለኛውን መልስ ተናግረሃል። ስለ ሩታ ክፋት፣ ስለ ኤፍሬም ክፋት እዚህ ጋር መተህ እንድትነግረኝ አይደለም፣ ይዘህ የመጣውን ማስረጃ እንድታሳየኝና ጋር እንድታወጣው ነው። እኔ የምፈልገው እኔ ምን ሆኜ ነው እዚህ የተገኘሁት እንዲህ የሆንኩት? ማናቸውም ወደሚፈልጉት አቅጣጫ ይዘውን ሲሽከረከሩ የነበረው ሄርሜላ ወደ ሆነ ቦታ ይዘው እንድትሄድ፣ ሩታም የሆነ ቦታ ይዘው እንድትሄድ፣ ኤፍሬምም እንደፈለገ ሲያደርገው የነበረው ለምን እንደሆነ ማወቅ ነው የፈለገው እንጂ አንተ መተህ ሩታና ኤፍሬም እንድትወነጅለ በፍጹም አልፈለገም። ይህ ትክክለኛ የአብርሽ አካሄድ ነው ብዬ ነው የማምነው። አብርሽ አሁን ሳትታመም ታመም ያለው ብለህ እንኳን ቢሆን ነገር ግን እየሄድክበት ያለው መንገድ ፌር ነው ብዬ አስባለሁ። ምክንያቱም እዚህ ጋር እነዚህ ሰዎች ዝም ብሎ በስሙላ በአቦሰጥ እንዲፈረጁ ምንድነው ስማቸው እንዲጠፋ አልፈለገም። ፖዝ አደረገውና ስለ ሄርሜላም ስለ ኤፋም ክፋት ወይም ደግሞ መጥፎ ስለመሆናቸው እንድትነግረኝ አልፈልግም። ይዤ የመጣሁትን መረጃ አሳየኝ፣ ይዤ የመጣሁት ያልከው መረጃ እንድታሳይ ነው የምፈልገው አለው። ይህ ትክክለኛው የአብርሽ አካሄድ ነው። አብርሽ በዚህ መንገድ እንድትሄድና እንድትራመድ እንፈልጋለን። ማንም ምንም ስላለ በፍጹም ትክክል ነው ማለት አይደለም። እኔ እኮ ተናግሬያለሁ። ጸበል እንኳን ሄደ ጸበል የተጠመቅ እላይ ላይ ያለው መንፈስ ሩታና ኤፍሬም ናቸው፣ አሊያም ዳኒ ቡዜና ሄርሜላ ናቸው ቢል እንኳን ሰይጣኑ መንፈሱ እንዳታምን፣ መንፈስ ሰውና ሰው እንዲጋጭ፣ እርስ በራስ እንድንጠላላ፣ አንድ ሰው በጎሪጥ እንድናየው እንዳናምነው፣ ከወዳጃችን ጋር እንድንጣላ እንዳንስማማ እንኳን የማድረግ ኃይልና ፍላጎት አለው። ይዋሻል መንፈስ እንኳን። ስለዚህ በዚህ ልክ እንኳን ተጠንቅቀህ አስብበት። ምክንያቱም ጸበል ሄደህ ብትለፈልፍ እንኳን የለፈለፍከው እውነት ነው ማለት አይደለም። መንፈስ ይዋሻል፣ ይቀባጥራል። እንኳን አይደለም እንደነ አቤል ትንንሽ ሰይጣኖች መጥተው እዚህ ጋር ያልሆነ መረጃ እንደሚያቀብሉት ቡችሎች አይደለም። በጣም አዝናለሁ አቤል። አሁን እዚህ ጋር ስሙት የአቤልን ቅሽምና። ደግሞ በዙሪያ ያሉ ሰዎች አስመሳይና ምን አይነት መጥፎ ሰው እንደሆኑ አሁን ምን እናሳየናል። ፎቶም አለ፣ ቮይስም መስማትም ካለብህ ትሰማለህ። ስለዚህ ከዚህ በኋላ ግን ማለት ነው ይሄንን ነገር እውነቱን አይተህ የኤፍሬምና የሩታን ጉዳይ ከሄርሜላ ጋር እንድትሆን ነው የምፈልገው። ምክንያቱም የምታከብርህ የምታፈቅርህ ለአንተ የምታስብልህ እኛንም የጠረጠንከን ሰዎች ሁሉ ነገር አንስተህ እንደ በፊቱ ሰላም ሆነ ከኛ ጋር እንድቀጥል እንጂ ሌላ ነገር ፈልገን አይደለም። ካንተም ብቻህን ሆንክ ከማንም ሰው ጋር ሆንክ እኛ ምንም እንጠቀመው ነገር የለም፣ ለአንተ አስበን እንጂ። ስለዚህ ማየትም ያለብህ ነገር ይሄን ፎቶ እና ከዛ ማሰማህም ቮይስም አለ። ያው ቮይሱ ግን አሁን ሚዲያ ላይ ነገር ስላልሆነ አሁን የኤፍሬምና የሩታን ጉድ ቅሌት ይዘህ ተመልክተህ አዳምጠህ ስታበቃ ወደምታፈቅርና ወደምትወድህ ሄርሜላ እንድትመለስ ነው የምፈልገው አለ። ከዛም እንድትሆን ነው የምፈልገው አለ። ከዛን አብርሽ ሚዲያ ላይ እንዲወጣ እሺ፣ ሁሉም ሰው ይስማው፣ ይህንን የሚመለከቱ ሰዎችን በጉጉት የጠበቁ ነው ሲል ምን አለ? ያው ቮይሱ ግን አሁን ሚዲያ ላይ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። እና ምንድን ነው ከካሜራ ጀርባ የሚሆነው? ቮይስ ስለሆነ ቪዲዮውን ግን ማየት ትችላለህ። አንድ ነገር ልንገርህ አይደል? እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱን የኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከእነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለእነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። የጉዳዩ ባለቤት አንተ ነህ አብርሃም። የታመምከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ጥፋታቸውን ሁሉ እንዳሳዩ ነው። ምንም እንትን የሚልበት ነገር አይ ከመሱ ሚዲያ ላይ እንዲወጣ አንፈልግም፣ ይሄ ሚዲያ ላይ እንዲወጣ አንፈልግም አሉ። እኔ እኮ ደጋግሜ እየነገርኳችሁ ነው። ማንም ሰው ስለጠላው ሰው አሊያም ደግሞ ቂም ስለያዘበት ሰው በፍጹም እንዲህ አይጠነቀቅም። የሆነ መረጃ እንኳን አሁን እኮ እርግጠኛ ባልሆናችሁበት መረጃ እንኳን ይዛችሁ መታችሁ እኮ እየፈረጃችሁ ነው። እንኳን እርግጠኛ የሆናችሁበት መረጃ ይዛችሁ መታችሁ አይደለም ሚዲያ ላይ እንዲወጣ። እናንተ እኮ
ሚዲያ ላይ እርግጠኛ ባልሆናችሁበት ሩታና ኤፍሬም የሆነ ነገር አደረጉበት አብርሽ ላይ ያላችሁ አልነበር እንዴ? አሁን አይደለም ትክክለኛና ሐቀኛ የሆነ መረጃ እጃችሁ ገብቶ አይደለም። ለምን ሚዲያ ላይ እንዳይወጣ ፈለጋችሁ? እናንተ ጋር እውነትና ሐቅ ስለሌለ። እኛ ሀበሾች እኮ እንኳን አይደለም እውነተኛና ሐቀኛ መረጃ ይዘን አይደለም ውሸት እየፈበረክን እንኳን ስለ አንድ ሰው እኮ ስም እናጠፋለን። አይደለም የምትጠሉት የምትፎካከሪያትን ሩታን ስለ ሩታ መረጃ ይዘሽ አይደለም እንዲሁም እኮ ለመሸቀል ብለው እኮ የሰውን ስም እንደዚህ እየወጡ ያጠፋሉ። አይደለም ይሄ እኮ ግልጽ ነው፣ ሐቅ ነው። አሁን ሚዲያ ላይ ያለንበት እየኖርንበት ስለሆነ የሚዲያ ሐቅ ነው። እናንተ ጋር ምንም አይነት መረጃ ስለሌለ ነገ ጠዋት እንዳትወቀሱበት ወይኔ ተሳስተናል ለማለት እንዲመቻችሁ ነው። ይቅርታ ለመጠየቅ እነ ሩታና ኤፍሬምንም ይቅርታ ለመጠየቅ እንዲመቻችሁ ነው አሁን ሚዲያ ላይ እንዳይወጣ እየፈለጋችሁት። እናንተ ውሸታምና ቀጣፊ እንደሆናችሁ ግልጽ ነው። አሁን የአብርሽ ሐሳብ ይህንን መረጃ ካየና ከሰማ በኋላ መደምደም አልፈለግም፣ መወሰን አልፈለግም። ትክክለኛው አካሄዴ ነው። ምን አልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት። ዳን እዚህ ጋር በቃ ይሄን ነው ላለመቀበል አይደለም ሄርሜላ ምንም ላለመቀበል ያረፍኩኝ አይደለም። በቃ እውነት ካለሽ እናፋጥ ሁሉንም ነገር እናፋጣቸውና እንየው ነው ያልኩኝ ያሉት አይደል እንዴ? እሺ ሪካርዱን ይዘህ ሄደህ እነሱን ማፋጣት ትችላለህ። ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪካርዱን ያመጣው አቤል ነው አይደለ? አቤል ከየት እንዳመጣው አንተ ታውቃለህ። ስለዚህ እነሱ ባሉበት ይሄንን ነገር ለኔ ያሳየኝ ነገር ለነሱ እናሳያቸው፣ ከዛ እውነታውን እንወቅ፣ ወደ ገደለው እናመራለን። አለቀ በቃ ይሄን ነው ያልኩኝ። ሩታና ኤፍሬም ባሉበት ይሄ መረጃ ይጠየቁ ሲባል አስቀድሞ እነዚህ ሰዎች ሲመጡ የሚናገሩትን ነገር ስለሚያውቁ ምን አሉ? አንተ በዚህ ልክ ያላመንከውን ኤዲት ሊሆን ይችላል ያልከውን ነገር አብርሃምና ኤፍሬምና ሩታ መተው አይ ኤዲት አይደለም ይሄ ነገር የኛ አይደለም ብለው እንዲህ ነው የምጠብቅ ከሆነ ይሄ ራስን መሸወር ነው የሚሆነው። ገባህ አይደል? እነሱ ከአንተ በፊት በጣም ብዙ ነገሮች ቀድሞ ማሰብ ይችላሉ። ተረዳኸኝ? አንተ ይሄን ያህል ፍንጭ ከሄድክና ይሄ ነገር ኤዲት ሊሆን ካልክ እንዴት ነው እነሱ መጥተው ታዲያ የሚያምኑልህ? ገባህ አይደል? ኤዲት ነው ከሪካርድ በላይ እነሱ እስካሁን ድረስ ያሳለፉትን እንኳን ቪዲዮ እየካዱ አይደል እንዴ? ገና መስሎን ነበር ምናምን እያሉ እየካዱ አይደል እንዴ? አሁን የተራ ቮይስ አይክዱም ብለን የምታስበው እኛ ደግሞ ለእነሱ ማሳየት አይጠበቅብንም። ዳኒ ለአብርሃም እያለ ይሄንን እናንተ ዳኒም ሄርሜላም አቤልም ይህንኑ ተመሳሳይ ነገር ተነጋገሩ። አያችሁ እናንተ ውሸት ቅጥፈት ስለሆነ ነው እንጂ እናንተ ጋር እውነት ቢኖር ኖሮ አብርሽም ብሏቸዋል። እናንተ ጋር እውነት ቢኖር ኖሮ በዚህ ልክ የሩታና የኤፍሬም እዚህ መምጣት አያስፈራችሁም ነበር። እናንተ ጋር ውሸት ነው፣ ሀቅ የሚባል የለም። በመጀመሪያ እናንተ ፍላጎታችሁ አብርሽ ከሄርሜላ ጋር እንዲሆን እኛ ዛሬ ቀን ጀምሮ አጀንዳ ይቀይራለሁ። ከዚህ ቀደም ትዳር እንዳይፈርስ ነበር ስጓዝ የነበረው። ሩታና አብርሽ በምንም ተአምር እንዲለያዩ አልፈልግም። እስከ መጨረሻው ድረስ አብረው እንዲሆኑ ነው። ፍቅራቸው እንዲጸና ነው። አብረው ልጃቸውን እንዲያሳድጉ ነው። ትዳራቸው እንዳይበተን ነው። ትዳር እንዳይፈርስ ነው እያልኩ ነው ስከራከር የነበረው። ዛሬ ላይ ግን ይህንን ነገር ሽር ያለው ወደዚህ ርዕስ የምመለሰው የሩታና የኤፍሬም ሀቅ ሲወጣ ብቻ ለምን ሄርሜላ አቤልና ዳኒ እያንዳንድሽ ያመጣሽው መረጃ አፍሽን እየለቀምኩ እዚህ ጋር ወደ ሚዲያ ጋር አጋለጠሻለሁ። ጋር አጋለጠሻለሁ። ምክንያቱም እናንተ ሀሳባችሁ በፍጹም አብርሽ ከሄርሜላ ጋር ከሩታ ጋር እንዲመለስ አይደለም። አሁን እናንተ የአብርሽ ጤንነት አይደለም የሚያሳስባችሁ፣ ሄርሜላ ከአብርሽ ጋር አለመሆኗ፣ ሩታ ማሸነፏ፣ ሩታ ጋር ሀቅ መኖሩ፣ ኤፍሬምን መጥቶ አለማነቁ። እናንተ ለአብርሽ ስለ ኤፍሬም ክፋት እንደመናገራችሁ ኤፍሬምን አይንህን ላፈር እንዲለው ነበር የፈለጋችሁት። ሩታን አይንሽን ላፈር እንዲላት ነበር የፈለጋችሁት። ነገር ግን ይህ አልሆንም። አሁንም ቢሆን እኔ አጀንዳዬን ቀየርኩ። አብርሽ ከሩታም ጋር ሆንክ ከሄርሜላም ጋር ሆንክ እኛ ከዚህ በኋላ እኔም በፍጹም አሁን ላይ አይመለከተኝም። አሁን ላይ የሚመለከተኝ የኤፍሬምና የሩታን ሀቅ እንዲወጣ፣ እነዚህ ቀጣፊና ውሸታም ሰዎች ፊት ለፊት እንዲወጡና ህዝቡ እንዲፈርድባቸው፣ በቃ መቀጣጫ እንዲሆኑ፣ የሐሰት መረጃ ይዘው እየመጡ ሰውን ለመወንጀል የሚሞክሩ ሰዎች እንዲማሩበት ነው የምፈልገው። ሁልሽንም አሳጣሻለሁ፣ እሄድባችኋለሁ ገና። አሁን እኔ በነገርኳችሁ መሰረት አቤል የትኛው ጋር ነው እውነት? አቤል እነ ሩታን ይቅርታ የጠየቀው መቼ ነው? አሁን ቅርብ ጊዜ 10 ቀን 9 ቀን እንኳን አይሆነው። እኔ ግን መረጃ ይዤ የመጣው ከነ አብርሽ ጋር እነ ሩታን ይቅርታ የጠየቁት ከመጀመሪያ ጀምሮ አንተን ሲያጠምዱ ጀምሮ ያለውን መረጃ ይዘህ ለመምጣት ነው አለ። አንተ የትኛው አክተር ነህ? የትኛው መንፈስ ነህ? አንተ የትኛው ስልጣን ኖሮ ነው ከቴሌ ድምፅ ነው የውጣቸው ነው የምታወጣው? እንኳን አንተ አይደለህም ስንት ወንጀል ተሰርቶ እንኳን
የቴሌ የድምፅ ልውውጥ እንኳን የሚወጣው በስንት መከራ ነው። አንተ ወናፍ ነህ፣ አንተ ውሸታም ቀባጣሪ ነህ። ምን አይነት ሰው ነው በመድኃኒዓለም። አሁን እዚህ ጋር ውሸትና ቅጥፈት እንደሆነ የሚታወቀው ሩታና ኤፍሬም እንዲመጡ ሲፈለግ ሶስቱም ደበራቸው። እነዚህ ሰዎች ጋር እውነት ቢኖራቸው ከእውነቱ እየተንተራሱ ስለ እውነታው ማስረዳት፣ ስለ ሐቁ መናገር፣ ስለ ትክክለኛው መረጃ መናገር ይችሉ ነበር። አሁን አብርሽ ለምን አይመጡም ብሎ ሲጠይቃቸው የተናገሩትን ስሙ። አብርሽ የተናገረው ላሰማችሁ። ይዘህ ሄዳ ግን ለነሱ ብታስረዳቸው ወይ ደግሞ ብታሰማቸው ለምን እነሱ ሁላችንም ባለንበት ድጋሚ እንትኖችን አንፈጣጠር። በቃ ለምን አንተ ባለበት ለምን ፈጣ አንተም ኖረህ እነሱም ባሉበት ቁጥር እናወራ ነው። አብርሽ ለምን አይመጡም እነ ኤፍሬምና ሩታ ይመጣሉ ሲባል ለምን ደብራችሁ እናንተ ጋር እውነት የለም እንዴ ሲላቸው የመለሱት መልስ ደግሞ ስሙ። እኔው ነው ያልኩኝ ያሉት አይደል እንዴ? እሺ ሪካርዱን ይዘህ ሄደህ እነሱን ማፋጣጥ ትችላለህ። ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪካርዱን ያመጣው አቤል ነው አይደለ? አቤል ከየት እንዳመጣው አንተ ታውቃለህ። ስለዚህ እነሱ ባሉበት ይሄንን ነገር ለኔ ያሳየኝን ነገር ለነሱ እናሳያቸው፣ ከዛ እውነታውን እንወቅ፣ ወደ ገደለው እናመራለን። አለቀ በቃ። ይሄንን ነው ችግር የለም። ግን አንተ በጆሮ የሰማኸውና በአይን ያየኸው ነገር ያላመንክ እነሱ የጉዳዩ ባለቤት ያምኑልኛል ብለህ እንዳትጠብቅ። በቃ ይሄን ነው የምልህ አብርሃም። ግን ደግሞ ምንም ልናደርግ አንችልም አቤል። ከባህር ላይ እነሱ ይምጡና ይወራ ከተባለው ነገር መጀመሪያ ምን ሊሉ እንደሚችሉ አብርሃም ግልጽ ነው። አናውቅም። ይሄ ነገር እኛ አልተናገርንም እንደሚሉ ዳኒ ምን አለበት እንደዚህ ነው የሚሉት እኮ ቮይሱን ሪከርድ እናስደምጣቸዋለን እኮ አልተኛ አይደለንም ቢሉስ አንተ ኦልሬዲ ሰጥተሃል። ኤዲት ነው እኛ አልተናገርንም ቢሉስ ይኸውልህ አብርሽ አሁን እስካሁን ድረስ ብዙ ነገሮች ውካታ ውስጥ ገብተን እኔና ሩታ አሁን በዚህ ሰዓት ከዚህ በኋላ መገናኘት አለብን ብዬ አላስብም። በአንተ ጉዳይ ገባህ አይደለ? የታመንኩበት ሰው ተጠያቂዎቹ እናንተ ናችሁ። አሳማኝ መረጃ ስጡኝ ካል ከዚህ በላይ መረጃ አለ ብዬ አላስብም። ከዚህም በላይ ደግሞ አሁን ከሰማሁን ቮይስም በላይ ከዚህ በፊት ያሉት ቪዲዮዎች በጣም 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 በቂ ናቸው ብዬ ነው የማስበው። አብርሽ ገባህ አይደለ? እኔ እንጃ እንዴት እንደማስረዳህ አላውቅም እኮ። ለምን ፈራችሁ? በፍጹም አልፈራንም። ግን ደግሞ አንተ የጉዳዩ ባለቤት ያላመንክ እነሱ ያምኑልናል ብለህ ሩታና ኤፍሬም ከመጡ እዚህ ጋር ሁካታ ይፈጠራል እንዴ? እስከ ዛሬስ አንቺ ሁካታ እንዳይፈጠር የምትፈልጊ ከሆነ አንቺ ሁካታ እንዲፈጠር የማትፈልጊ ከሆነ ሄርሜላ ለምንድን ነው በምሽት የአብርሽን ልብስ ወስዳለሁ ብለሽ ሩታ ቤት ሄድሽው? ሁካታ እንደሚፈጠር አታውቂም ነበር? እዚህ ጋር አንቺ እውነት ትዳር ኖሮሽ የትዳር አጋረሽን ልብስ እጮኛ ውሽማው መታ ልብስ ወስዳለሁ ብትል ሁከታ አትፈጥሪም ነበር? አንቺ ዘመናዊ ሴት ነሽ። ዘመናዊ ሴት ነሽ አይደለ? ባልሽን ለአንድ ሳምንት አሳልፈሽ መስጠት ትችላለሽ፣ ለ15 ቀን አሳልፈሽ መስጠት ትችላለሽ። አረ ልብሱንም እንደ ቫኬሽን ጠቅልለሽ ከውሽማው ጋር እንዲዝናና ትፈቅጅለታለሽ። አንቺ ከየትኛው ፕላኔት እንደመጣሽ ራሱ ግልጽ አይደለንም። አንቺ በቃ አብርሽን ለማግኘት የምትሄጂበት ርቀት ይሄ እውነት አብርሽን ለማግኘት የምትሄጂበት ርቀት 3 እርምጃ ወደ 3 ጠጊ 6 እርምጃ ወደኋላ እንዲርቅሽ ነው እያደረግሽ ያለሽው። ምክንያቱም አንቺ ጋር እውነት ስለሌለ ሀቅ እንኳን ከአንቺ ጎን መቆም አይችልም። እዚህ ጋር አቤል እንዲሁ መጥቶ እንኳን ሲናገር ገና ሲልበተበት እየታየ ነበር። እሱ ጋር ሀቅ ስለሌለ ፍርሃት እያለው ነበር፣ ሽንት እያለው ነበር። ምናልባት ካሜራው እንደተቋረጠ ወዲያው ሽንቱን ነው የሸነው። ሽንት ብርክ እያለ ነበር። ምክንያቱም በዚህ ምድር ላይ እንደ ማስመሰል የሚከብድ ነገር የለም። ብዙ ሰዎች የእናንተ ጓደኛ ሆነው ለተወሰነ ጊዜ ከእናንተ ጋር ሰላም ሆኖ ይቆያሉ። ከዛም በኋላ ከሆነ ጊዜ በኋላ ተቀይሮባችሁ አያውቁም? ለምን እንደው ታውቃላችሁ? እዚህ ምድር ላይ በዓለማችን ከባዱ ነገር ማስመሰል ነው። አንድ ሰው ተቀየረብኝ ትላላችሁ። እንደዚህ እኮ አልነበረም፣ እኔ ሳውቀው እንደዚህ ሆኖ እኮ አያውቅም ነበር፣ እኔ እኮ ሳውቀው እንዲህ አልነበረ፣ ምን ሆኖ ነው ትላላችሁ አይደል? ይሄ ሰው የተቀየረባችሁ እናንተ የሆነ ነገር አድርጋችሁ አይደለም። እናንተ ለዛ ሰው ክፉ ሆናችሁ አይደለም። ይህ ሰው እናንተ ላይ ማስመሰል ስለከበደውና ስለከበደው ብቻ ነው። አስመሳይ ውሸታም ስለሆነ አስመሳይ ማንነቱን ረጅም ጊዜ ከእናንተ ጋር ይዞ መቆየት ስላልቻለ ማስመሰል እጅግ በጣም ከባድና ፈታኝ ስለሆነ አያችሁ። አቤልም አስመሳይ ውሸታምና ቀባጣሪ ነህ። እያስመሰልክ ነበረ። እርግጠኛ ነኝ ቪዲዮ እንደተቋረጠ ቶሎ ብለህ ሽንት ብርክ እያለ ነበር። ሽንትን ነው የምትሸነው ውሸታም። አሁን እዚህ ጋር እነዚህ ሰዎች የኤፍሬምና የሩታ እዚህ መገኘት በዚህ ልክ ለምን አሻበራቸው? ለምን እንዲፈሩ ሆኑ? እኔ ጥያቄ ነው ይሄ። ለምን በዚህ ልክ መንቦቅቦቅ መረጡ? ለምን ሽንት አላቸው? ለምን አስቀድሞ ሴታፕ መስራት ጀመሩ? አይታችሁ ከሆነ